ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ቪዲዮአችን ስንሄድ ይቺ ነ ይቺ ሜ ይቺ አ ከ ሀ ወ ዘ እንግዲህ እነዚህ የመጀመሪያ ፊደል ናቸው። ሁለተኛ ፊደል ሲሆኑ ደግሞ ወይም ከጎናቸው ቅጥል በመጨመር ሁለተኛ ፊደል ማድረግ እንችላለን ማለት ነው። ድምጻቸው ደግሞ ኡ ሚል ድምጽ ያስተጋባሉ። እያንዳንዳቸው ከነ ላይ ከጎኗ ስንጨምር ኑ ከኘ ላይ ከጎኗ ስንጨምርባት ኙ ሁሎችም በተመሳሳይ ከጎናቸው አላቸው። ስለዚህ ድምጻቸው ደግሞ ኡ ኩ ሁ ዙ። እሺ ሶስተኛ ፊደል ስናደርጋቸው ደግሞ እንግዲህ ከመጀመሪያ ፊደሎችን ከጻፍነው በኋላ እግራቸው ላይ ወደ ቀይ ሸፈፍ ማድረግ ነው፣ ወይም በቀኝ በኩል ቅጥል መጨመር ነው ማለት ነው ታች ላይ። ስለዚህ ድምጻቸው ደግሞ ኢ ሚል ድምጽ ያስተጋባሉ። እያንዳንዳቸውን ስናይ እንግዲህ ኢ እንግዲህ ቅድም ኢ ሚል ድምጽ ያስተጋባሉ የነበር ይቺ ኢ ልክ እንደ አናባቢ በመሆን በእነዚህ ውስጥ ታስነብባለች ማለት ነው። ከዛች ኪ ይቺ ሂ ይቺ ዊ ይቺ ዚ እሺ ኒ ኢ ኪ ሂ ዊ ዚ እነዚህ የፊደላት ሶስተኛ ላይ ያሉ ፊደላት ናቸው ማለት ነው። አራተኛ ፊደላትን ስናይ ደግሞ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል። እዚህ ጋር እንደምታዩት ባለ አንድ እግር ናቸው። አ ከ ኸ ዘ ባለ ሁለት እግር ናቸው። ወ ቅርጽ አልባ ይባላል። ስለዚህ አራተኛ ላይ ስታያቸው እነዚህን ፊደላት ባለ ሁለት እግሮችን ስታዩ ከዚህ ላይ አ ካ ሀ ዛ እነዚህ የመጀመሪያ እግራቸው አጣራ ነው ማለት ነው። ሌሎችም ባለ ሁለት እግር ከሆኑ የመጀመሪያ እግራቸው አራተኛ ፊደል ላይ ያጥራል ማለት ነው። ባለ አንድ እግር ከሆኑ ደግሞ እዚህ ጋር እንደምታያቸው ኛ እነዚህ ባለ አንድ እግር ናቸው። የተለየ ቅርጽ ነው ያላቸው። ነገር ግን ሌሎችም ባለ አንድ እግር አሉ፣ ወደ ግራ የመጣመም ዕድል አላቸው። ሶስተኛ ፊደላት ወደ ቀኝ ነው የተጣመሙት፣ ወይም እግራቸው ላይ ወደ ቀኝ ጠመምጠም ያሉ ናቸው። አራተኛ ላይ ደግሞ ሌሎችን ፊደላት በምታዩበት ጊዜ ወደ ግራ የመጣመም ዕድል አላቸው። ስለዚህ ማን ናቸው እነዚህ ብላችሁ እንዳታስቡ። አራተኛ ላይ ባለ አንድ እግር ከሆኑ ወደ ግራ ተጣመው ልታገኟቸው ትችላላችሁ። አራተኛ ድምጽ አድርጋችሁ ታነባላችሁ ማለት ነው። ስለዚህ እያንዳንዳቸው ና አ ካ ሀ ዋ ዛ ብላችሁ ማንበብ ትችላላችሁ። አምስተኛ ላይ ያሉ ፊደላት ደግሞ እንግዲህ ከመጀመሪያ ፊደላት ላይ በቀኝ በኩል ታች ላይ ቀለበት ሲጨመሩባቸው አምስተኛ ፊደላት ይሆናሉ ማለት ነው። በቀኝ በኩል ታች ላይ መሆን አለበት ቀለበታቸው። ስለዚህ ድምጻቸው ደግሞ እያንዳንዳቸው ኤ ሚል ድምጽ ያስከትላሉ። ያ ማለት ከአንደበታቸው መጨረሻ ላይ ስታነቡ ኤ ሚል ድምጽ መኖር አለበት ማለት ነው። ለምሳሌ እችን ስታነቡ ኔ ነው የምትሉት። ኔ ከዛችን ኔ ይቺ ኤ ይቺ ኬ ከዛ ሄ ይቺ ዌ ይቺ ዜ። ስለዚህ
ኔ ኔ ኤ ኬ ሄ ዌ ዜ ዜ ብላችሁ ታነባላችሁ ማለት ነው። ስድስተኛ ላይ የተቀመጡ ፊደላት ደግሞ እነዚህ ናቸው። የሚል ድምፅ አላቸው። ነገር ግን እንደ አምስተኛ ፊደሎች፣ እንደ አራተኛ፣ እንደ ሶስተኛ፣ እንደ ሁለተኛ ፊደሎች የሚያመሳስላቸው ቅርጽ ወይም ወጥ የሆነ ተመሳሳይ የሚያደርጋቸው ነገር የለም ማለት ነው። ሁሉም ከዚህ ጋር እንደምታዩቸው የተለያየ ቅርጽ ነው ያላቸው። ለምሳሌ አምስተኛ ላይ ምንድን አላቸው? በቀኝ በኩል ሁሉም ታች ላይ ቀለበት አላቸው ብያችሁ ነበር። አራተኛ ላይ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል ብያችሁ ነበር። ወይም ባለ አንድ እግር ከሆኑ ከነና ከኛ ውጭ አራተኛ ፊደላቸው ወደ ግራ ይዞረግራላቸው ብያችሁ ነበር። ሶስተኛ ላይ ደግሞ በቀኝ በኩል ታች ላይ ቅጥል ወይም እግራቸው ሸፋፋ ይሆናል ወደ ቀኝ ብያችሁ ነበር። ሶስተኛ ላይ ያሉ ፊደላት። ሁለተኛ ላይ ያሉ ፊደላት ደግሞ ከጎናቸው ቅጥል ስንጨምርባቸው ያ ማለት ልክ እንደዚህ ከተጻፈች ኑ ለማድረግ ወይም ሁለተኛ ፊደል ለማድረግ ከጎኗ ቅጥል መጨመር ነው። ሌሎቹም በተመሳሳይ ማለት ነው። ስለዚህ ስድስተኛ ፊደላት እንደስተዋቸው ን ኒ እ ክ ህ ው ዝ እነዚህ ፊደላት የተለያየ ቅርጽ ነው ያላቸው። ወይም የሌሎችም ቢሆን የስድስተኛ ላይ ያሉ ፊደላት ሁሉም የተለያየ ቅርጽ ነው ያላቸው ማለት ነው። ስለዚህ ን ኒ እ ክ ህ ው ዝ ዝ ያላችሁ ታነባላችሁ ማለት ነው። ሰባተኛ ላይ ያለው ፊደላት ደግሞ ባለ አንድ እግር ከሆኑ አናታቸው ላይ መጨረሻ አናታቸው ላይ ቀለበት ይኖራቸዋል ማለት ነው። እነዚህ የመጨረሻ ፊደላት ባለ አንድ እግር ከሆኑ ነው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ያጥራል ወይም በቀኝ በኩል ያለ እግራቸው ያጥራል። አራተኛ ላይ በግራ በኩል ወይም የመጀመሪያ እግራቸው ነበር የሚያጥረው። ሰባተኛ ላይ ደግሞ በቀኝ በኩል ወይም የመጨረሻ እግራቸው ያጥራል ማለት ነው። እነዚህ ባለ ሁለት ወይም ባለ ሶስት እግር ከሆኑ ነው። ያን ኦ ሚል ድምጽ ያስተጋባሉ። እያንዳንዳቸው ስታነቡ ደግሞ ኖ ኖ ኖ ኖ ኦ ኦ ኮ ኮ ሆ ሆ ወ ወ ዞ ዞ እነዚህን ይመስላሉ። ወደ ቀጣይ ቪዲዮአችን ስንሄድ ደግሞ እቺ ዠ ዠ እቺ ደ ደ እቺ ጀ ጀ እቺ ገ ገ እቺ ጠ ጠ እቺ ጨ ጨ እቺ ጠ ጠ እነዚህ የመጀመሪያ ፊደላት ናቸው። እንግዲህ እነዚህ ስታነቡ የሚል ድምጽ ያስተጋባሉ ማለት ዠ ደ ጀ ገ ጠ ጨ እና ጠ ስትሉ የሚል ነገር አለ ማለት ነው። ሁለተኛ ደግሞ ከጎናቸው ቅጥል እየጨመራችሁ የሚል ድምጽ እያሰማችሁ ታነባላችሁ። ያ ማለት ከመጀመሪያ ፊደሉ ላይ ከጎኑ ስቀጥሉበት ወይም ቅጥል ስጨምሩበት ጉልበቱ አካባቢ ዡ ወይም ሁለተኛ ፊደል ይሆናል ማለት ነው። የደም ከጎኑ ስጨምሩበት ታች ላይ ዱ ይሆናል። የጀ ጁ ይሆናል። የገ ጉ ይሆናል። የጠ ጡ ይሆናል። የጨ ጩ የጠ ቁ። ስለዚህ ኡ የሚል ድምጽ እያሰማችሁ ታነባላችሁ። ዡ ዱ ጁ ጉ ጡ ጩ ጡ ጡ እነዚህ የፊደላት ሁለተኛ ላይ የተቀመጡ ፊደላት ናቸው ማለት ነው። ሶስተኛ ፊደል ለማድረግ ደግሞ እግራቸውን ወደ ቀኝ ሸፈፍ ማድረግ ማለት ነው። ወይም በቀኝ በኩል ታች ላይ ያለውን እግራቸው እንዲሻፈፍ ወይም ቅጥል መጨመር ማለት ነው። ስለዚህ እያንዳንዳቸው የሚል ድምጽ ያስተጋባሉ ወይም የሚያመሳስላቸው የሚል ድምጽ ከአንደበታቸው መጨረሻ ላይ ስታነቡ ይወጣል ማለት ነው። ስለዚህ ዢ ዢ ዲ ዲ ጂ ጂ ጊ ጊ ጢ ጢ ጪ
ጪ ጲ ጲ እነዚህ ሶስተኛ ላይ የተቀመጡ ፊደላት ናቸው። እግራቸው ሸፈፍ ሸፈፍ ያለው ወደ ቀኝ ወይም በቀኝ በኩል ያለው እግራቸው የተንሻፈፈ ማለት ነው። አራተኛ ላይ ቅድም እንደነገርኳቸው ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ እንደምታዩቸው ባለ ሶስት እግሮች ሁለት እግራቸው ያጥራል ማለት ነው። ባለ ሁለት እግሮች ደግሞ እነዚህ እንደምታዩቸው የመጀመሪያ እግራቸው ያጥራል ማለት ነው። እነዚህ አራተኛ ላይ ያሉ ፊደላት ናቸው። እንግዲህ እነዚህ የሚያመሳስላቸው አ የሚል ድምጽ ያስተጋባሉ ወይም ከአንደበታችሁ መጨረሻ ላይ ጃ ዳ ጃ ጋ ጣ ጫ ጣ ስትሉ አ የሚል ድምጽ አለው ማለት ነው። ስለዚህ ዣ ዳ ጃ ጋ ጣ ጫ ጣ ብላችሁ ታነባላችሁ ማለት ነው። አምስተኛ ላይ ደግሞ በቀኝ በኩል ታች ላይ ቀለበት አላቸው። እንግዲህ ኤ የሚል ድምጽ ያስተጋባሉ አምስተኛ ላይ ያሉ ፊደላት ብያችሁ ነበር። ስለዚህ የዠ አምስተኛ ዤ ነው የምትሏት፣ የደ አምስተኛ ዴ ነው የምትሏት። ኤ የሚል ድምጽ አለው። የጀ አምስተኛ ጄ፣ የገ አምስተኛ ጌ፣ የጠ አምስተኛ ጤ፣ የጨ አምስተኛ ጬ፣ የጰ አምስተኛ ጴ። ስለዚህ ኤ የሚል ድምጽ ስታነቧቸው አላቸው ማለት ነው። አላቸው ኤ የሚል ድምጽ አላቸው። ስለዚህ ዤ ዴ ጄ ጌ ጤ ጬ ጴ ጴ። ስድስተኛ ላይ ያለ ፊደላት ደግሞ ቅድም እንደነገሯቸው የተለያየ ቅርጽ ነው ያላቸው። የሚያመሳስላቸው ግን የሚል ድምጽ ያስተጋባሉ። ስለዚህ ዥ ዥ ድ ድ ጂ ጂ ግ ግ ጥ ጥ ጭ ጭ ጵ ጵ። ሰባተኛ ላይ ያለ ፊደል ደግሞ የመጨረሻ እግራቸው ያጥራል ማለት ነው። ባለ ሁለት እግር ወይም ባለ ሶስት ከሆኑ በመጨረሻ በኩል ያለ እግራቸው ያጥራል። ባለ አንድ እግር ከሆኑ ግን ከገና ከፐ ውጭ ሌሎቹ ቀለበትን ያላቸው አናታቸው ላይ። ስለዚህ እያንዳንዳቸውን ስታነቧቸው ዦ ዦ ዶ ዶ ጆ ጆ ጎ ጎ ጦ ጦ ጮ ጮ ጶ ጶ። ይችን የመጨረሻ እግሩ አጣራ፣ ይችም የመጨረሻ እግራቸው አጣራ። ስለዚህ ዦ ዶ ጆ ጎ ጦ ጮ ጶ ብላችሁ ታነባላችሁ ማለት ነው። ወደ ቀጣዩ ስናለፍ ደግሞ ይቺ ጸ ጸ፣ ይቺ ፈ ፈ፣ ይቺ ጸ ጸ፣ ይቺ ፐ ፐ፣ ይቺ አ አ፣ ይቺ ሀ ሀ። እነዚህ የመጀመሪያ ፊደሎች ናቸው። ሁለተኛ ላይ ደግሞ ከጎናቸው ቅጥል በመጨመር እና ወደ ታች የወረዱም አሉ ቅርጽ አልባ ከሚባሉት ውስጥ። ስለዚህ ከጎናቸው ቅጥል ሲጨመርባቸው ጹ ጹ፣ ፉ ፉ፣ ጹ ጹ፣ ፑ ፑ፣ ኡ ኡ፣ ሁ ሁ። እነዚህ ሁለተኛ ላይ ያለ ከጎናቸው ቅጥል በመጨመር ምናነባቸው ፊደሎች ናቸው። እንግዲህ እዚህ ጋር ጸ ብለናል። ይችን ጸ፣ ይቺ ጹ ነች፣ ይችን ጹ። ስለዚህ ይቺ የጸ ቤተሰብ እስከ መጨረሻውና ይችን በተመሳሳይ የጸ ቤተሰብ ናቸው። ሶስተኛ ላይ ያለ ፊደላት ደግሞ ኢ የሚል ድምጽ ያስተጋባሉ። እግራቸው ወደ ቀኝ ሸፋፋ ነው ታች ላይ። ስለዚህ ጺ ፊ ጺ ፒ ፒ
ፒ ኢ ኢ ሂ ሂ ብለን እናነባለን። አራተኛ ላይ ደግሞ ባለ ሁለት እግር ከሆኑ እንደዚህ ያጠራሉ። ባለ አንድ እግር ከሆኑ ደግሞ ወደ ግራ የመጣመም ዕድል አላቸው። ሌላ ደግሞ ልክ እንደ ጸና እንደ አ አይነት ፊደላት ቅርጽ አልባ ከሚባሉት ውስጥ ስለሚመደቡ የተለየ ቅርጽ ነው ያላቸው። ስለዚህ እያንዳንዳቸው ስታነባቸው ጻ ጻ ፋ ፋ ጻ ጻ ፓ ፓ አ አ እቺ ሃ ሃ እነዚህ ጻ ፋ ፓ ጻ ፋ ጻ ፓ አ ሃ እነዚህ አ ሚል ድምፅ ያስተጋባሉ። አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ደግሞ በቀኝ በኩል ታች ላይ ቀለበት ያላቸው ፊደላት ናቸው ማለት ነው። ስለዚህ እያንዳንዳቸው ስታነባቸው ጼ ጼ ፌ ፌ ጼ ጼ ፔ ፔ ኤ ኤ ሄ ሄ እነዚህ አምስተኛ ላይ ያሉ ፊደላት ናቸው። ስድስተኛ ላይ ያሉ ፊደላት ደግሞ የተለያየ ቅርጽ ነው ያላቸው። ስለዚህ ጽ ጽ ፍ ፍ ጽ ጽ ፕ ፕ እ እ ህ ህ እነዚህ ስድስተኛ ላይ ያሉ ፊደላት ናቸው ማለት ነው። ሰባተኛ ላይ ያሉ ፊደላትን ደግሞ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራሉ ብያችሁ ነበር። አልተበቀር ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል ብያችሁ ነበረ። እዚህ ጋር የፐ ቤተሰብ ባለ አንድ እግር ናት፣ ግን ነገር ግን ከአናቷ ላይ ቀለበት የላትም። ስለዚህ የገና የፐ ቤተሰብ ከአናታቸው ላይ ቀለበት የላቸውም ብያችሁ ነበር ቅድም። እያንዳንዳቸው ስታነቧቸው ጾ ፎ ጾ ፖ ፖ ኦ ኦ ሆ እዚህ ጾ ፎ ጾ ፖ ኦ ሆ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ሌላ ቃላቶችን የተለያዩ ነገሮችን ይዤላችሁ እስከምመጣ ድረስ ሰናይ ቆይታ